ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። እስከሚቀጥለው አንድ አመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ማንም ፈንቅሎ መንግስት መሆን የሚችል አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም። ለራሽናል ጭንቅላት አንድ መንግስት ነው የሚመራው መንግስት ቢያንስ ለአንድ አመት ተኩል ቢያንስ ነው ያልኩት። አሁን ባለው ሁኔታ አብይ አህመድን ማንም ሰው በጦርነት አትችሉትም። የጠላት አውሮፕላን በሱ 27 እንዲመታ በበላይ ካልቶ ማንም ኦላም አይችለው፣ ፋኖም አይችለው፣ ኢዲኤፍም አይችለው። ቢተባበሩም አይችሉትም። ሪያሊቲ እሱ ነው። ምክንያቱም የፈል እስከ ማክሲመም መሄድ እስካለበት ርቀት የሚሄድ ሁሉ ነገር ጨለማ ነው፣ ሁሉ ነገር ጥፋት ነው፣ ሁሉ ነገር አዘቅት ነው፣ ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለርሶ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሱ በጨለማ ተውጠው ከጨለማ ብርሃን ያወጣ፣ ከጭንቀት ብርሃን ያወጣ ተስፋ እንዴት አይሰንቁም? መሪን እየሰደብክ መሪን እያዋረድክ ለምንም ይሁን በቃ መሪህ ነው፣ አለቃህ ነው፣ እሱን አክብር። ብትፈልግ መንፈሳዊ ነገር ማንበብ ትችላለህ። እዛ ቁጭ ብሎ ተጽፎ ታገኘዋለህ። እኔን ካላመንክ መሪን ማክበር ምን ያክል ዋጋ እንዳለው ምን ያክል ምንዳ እንዳለው ጋዜጠኛ ሰለሞን እንዲነግራችሁ የምትፈልጉ ሰዎች የፈለጋችሁትን መጽሐፍ አንብቡ። መሪን አራክስ የሚል ፍልስፍና በዓለም ላይ የለም። እንዲህ ሲሆን ነው ትውልድ የሚባረከው። እንዲህ ሲሆን ነው ትውልድ ዘመኑን የሚሻገረው። እንዲህ ሲሆን ነው ትውልድ የሚዋጀው። ከአንድ አመት ተኩል በኋላ ምርጫ ሲካሄድ እኔና ድርጅቴን ካልመረጣችሁ አቅፌ ስም ይሰጣችኋል። ችግር አይደለም። ሌላው ሰው በሐሳብ ልቆ ካሸነፈ ክላሽ አያስፈልገንም። ተቃቅፈን ተቀብሎ የጀመርነውን ያስቀጥላል። እኛ ደግሞ ወይ እንታገላለን ወይ እናስተምራለን። ችግር የለውም። ከዚያ በፊት በ3 ወር በ5 ወር መንግስት ሆናለሁ የሚባል ቅዠት ግን ኢትዮጵያ ውስጥ አይሰራም። ቅዠት ነው እሱ። ይሄ ቅዠት የማይሰራበት ምክንያት እንኳን በፈቅድ ወገኖቼ እንኳን በፈቅድ አንድ አመት ተኩል ታግሶ ማሸነፍ ያልቻለ ፓርቲ ነገ መጥቶ እዚህ ቢገባ ያምሰናል እንጂ እንዴት ይመራናል? ሀያ አመት 30 አመት የታገሉ መታገል አይደለም የኢትዮጵያ ምድር መርገጥ ያልቻሉ ሰዎች ይብቃ ብለን ህግ ቀይረን ባሉበት አናግረን ለምነን አምጥተን ስናበቃ ልንወጋ አይገባም። ትክክል አይደለም። እኛ እኮ ውጊያ ይቅር ኑ ያልንበት ዋናው ምክንያት ኤርትራ ላይ የነበረው ውጊያ፣ ሶማሌ የነበረው ውጊያ ወለጋን ይመጣ እኮ አይደለም። እንደዛ እኮ አለ ማሳቡ። እኛ ያልነው ወንድሞቻችን እስከ መቼ ኤርትራ ይቀመጣሉ? ነገር ይሁን ፍሬ አፈራ የሁሉ አመት ተቀምጠው መቀመጥ ነው። እንደዚያ እንዳይሆን ይምጡ ነው ያልነው። ይኸውላችሁ አንድ ነገር መገንዘብ አለባችሁ መምህራን፣ የኢትዮጵያ መንግስት ዲክታተር ለመሆን ጫፍ ላይ ያለ መንግስት ነው።
ጫፍ ላይ ልምምድ የለውም ዲሞክራሲ ላይ። እንዲያው ነካ ስታረጉት ቶሎ አዋጅ አውጥቶ ቶሎ መጨፍለቅም ማሰርም ይችላል። ይሄን ታውቁታላችሁ። ይሄ ግፊት ጥሩ አይደለም። እኛ ከእንግዲህ በኋላ ለኢትዮጵያ ዲሞክራሲ ያስፈልጋል ብለን ስለምናምን ብዙ እየሆንን ታግሰናል ከምንናገረው በላይ። ለምሳሌ ወለጋ ባለፉት 3-4 ወራት ችግር በነበረበት ሰዓት ከድርድርና ከልምምጥ ውጪ ወደ ግጭት አልገባንም። ታውቃላችሁ። በየቦታው ጥያቄ ቢነሳም ግድ የለም በሰላም እያል በቅርቡ አንድ ልጅ እዚህ አካባቢ የሚሰራ የወለጋ ልጅ ሂድና ሀገርን አገልግል ብለን ደምቢዶሎ ፖሊስ ብለን ላክ ነው በ3 ሳምንት። ከዛ በፊት የሞተውን ምናምን ተውት። ይሄ ልጅ ልጆች አሉት፣ ቤተሰብ አለው። ህዝቤን ማገልገልማ ምን ችግር አለ ብሎ ሄደ።